ጳውሎስ ለሕዝቡ አራማይክ ለምን ተናገረው? ጳውሎስ ለሕዝቡ አራማይክ የተናገረው በኢየሩሳሌም የነበሩት የአይሁድ ሕዝብ የልብ ቋንቋ ስለነበር ነው። በአራማይክ ቋንቋ መናገር ሲጀምር ሕዝቡ ጸጥ ብሎ ተቀመጠ። ይህም የተከበሩና የተረዱ እንደሆኑ ያሳያል። ጳውሎስ ለእምነታቸው፣ ለባህላቸው ወይም ለታሪካቸው እንግዳ እንዳልሆነ እንዲያስተውሉ ፈልጎ ነበር። በቋንቋቸው መናገር ልባቸውን ምስክርነቱን እንዲያዳምጡ አዘጋጀላቸው። እንዲሁም አራማይክ ስሮቻቸውንና አስተዳደጋቸውን እንደሚጋራ ለማሳየት መረጠ። ይህን በማድረግ ጳውሎስ በአይሁድ ሕግ ስር እንዳደገና እንደ ገማልያል ባሉ የተከበሩ መሪዎች እንደሰለጠነ አስታወሳቸው። መልእክቱ የመጣው ከውጭ የመጣ ሳይሆን ወጎቻቸውን በጥልቀት ከሚያውቅ ሰው ነበር። ይህም ከኢየሱስ ጋር ስለተገናኘው ነገር ከማብራራቱ በፊት የግንኙነት ድልድይ ገነባ። ጳውሎስ አራማይክ የተጠቀመበት ሌላው ምክንያት ውጥረትን ለመቀነስና ሕዝቡን ለማረጋጋት ነበር። እየተጎተተና ሊደበደብ ሲል ተመልክተው ነበር። እናም ስሜቱ ከፍ ያለ ነበር። በአፍ መፍቻ ቋንቋቸው ሲናገር፣ ድባቡን አረጋጋውና ትኩረታቸውን ስቧል። ይህም ታሪኩን በሰላምና በግልጽ እንዲያቀርብ አስችሎታል። በመጨረሻም አራማይክ መናገሩ ጳውሎስ ግጭትን በመፍታት ረገድ ያለውን ጥበብ አሳይቷል። መግባባት የሚጀምረው በመረዳት እንደሆነ ያውቅ ነበር። በቋንቋቸው በመናገር ወንጌልን በማካፈል ትሕትናን፣ አክብሮትን እና ስትራቴጂካዊ አስተሳሰብን አሳይቷል። ምርጫው ውጤታማ አገልግሎት ብዙውን ጊዜ የሚጀምረው ሰዎችን በትክክል ባሉበት ቦታ በማግኘት እንደሆነ ያስተምረናል።